በነገራችን ላይ ማለት ነው ቅመሟ ፕራንክ ስትደረግ ታሳዝነኛለች። ለምን እንደሆነ አላውቅም። እሷ እኮ የፕራንክ አምባሳደር ናት። ትወና ላይ ነንበር ዋን ናት። እና አብሶ ብሩኬ ሲያደርጋት በጣም በቃ እኔ እንጃ ታሳዝነኛለች ምናምን ነገር ብቻ እሱ የጭንቅላት ጨዋታ ነው የሚጫወተው። ታውቁታላችሁ። የእሱ ፕራንክ እኮ በጣም ከባድ ነው እና ቅመምዬ ታሳዝነኛለች። ለምን እንደሆነ አይደን ነው አልገባኝም። ሁላችሁም ይሁን እኔ ብቻ ይሁን እኔ እንጃ። እና ቅመምዬ የኔ ቆንጆ ዛሬ በትንሹም አግኝቷቸዋል ብዬ አስባለሁኝ። ያው እሱም ትላንት እየፈራ ነበረ ቦሰን ማለት ነው ቃል ሲያስገባት ይህን ነገር እንደሚመጣበት እኔ ኃላፊነት ወስዳለሁ ብሎ ነው እንትን ቃል አስገባት ማለት ነው። በነገራችን ላይ ይሄ ኳስ መደገፍ በስማም በጣም ይከብዳል እኮ። አሁን ምንድን ነው እሱ ቃል እያስገባባትን ፓርት እየቆራረጡ ሜንሽን እያደረጉት ነበረ እሱን ማለት ነው። እሱ ደግሞ ያው ታቆታላችሁ፣ ያውም በአርሴናል ያውም ቃል አስገብቷት እየጠነሰሰ ተኝቶ በአንድ ድንጋይ ሁለት ወፍ ተጫወተ ማለት ነው። ደስ የሚለው ነገር አላስረዘመውም፣ ሳጥሮታል። ብዙም እንትን አላለም፣ አልሄደበትም። እንደዚህ አይነት ፕራንክ ደስ ይላል ማለት እየጣፈጣችሁ ታይታላችሁ ማለት ነው። ሲረዝም የሆነ ይሰለቻል አይመስላችሁ? ዛሬ ቅመምዬ የኔ ቆንጆ የኔ እናት አሳዘነችኝ። የምር መስሏታል ማርያምን። እሱ መውጣት አይደለም እኛንን መውጣት ያለብን አለች እና አሳዝኗታል። በስማም ልታለቅስ እኮ ምንም አልቀራትም። የምር እኮ ነው ትወና እኮ በስማም በጣም ነው የሚከብደው። የብሩክ ትወና ማለት ነው። ያስፈራል ደግሞ። አሁን ትዳር ውስጥ ስትገቡ ነው ችግሩ። ሁለታችሁን ኳስ የምታዩ ነገር ከሆነ ቤቱ ማን ነው ማኔጅ የሚያደርገው? ልጆቹ ማን ነው የሚያያቸው? ይሄ ነው ከባዱ ማለት ነው። ለማንኛውም ጨረቃዎቼ ስለመጣችሁ ደስ ብሎኛል። ባይዞይ ብሩክ የተናገረው ልክ ነው። ትምህርት እንድትወስዱበት ምንድን ነው እኔና ሀይሚ የሚያለያይ ነገር አልፈልግም ብሏል። ሁለታቸውን መሀል የምትገቡ ሰዎች እባካችሁ አትግቡ። እረ ተው ተው ተው፣ የራሳችሁን ህይወት ኑሩ። የምር መግባት ብቻ እናንተ ፌስ ቱ ፌስ መሄድ አይደለም። በንግግር አለ፣ በኮሜንት አለ ምናምን ነገር። ይሄ ራሱ በራሳቸው ህይወት መግባት ነው እና አትግቡባቸው ካሁን በኋላ። እነሱ ደግሞ መቼም የማይለያዩ ልጆች ናቸው። በቀደምም አረጋግጣቸዋል። ገዳም ሄደዋል፣ አይታቸዋል፣ ሁሉም ነገር ማለት ነው። እና አትግቡ። አሁን ትላንትና ኮፒ ፔስት እያደረገች ነው። በውስጥ አውራኝ እባክህ ደግሞ እየማለች ማለት ነው። አንዳንዴ ሴቶች እኮ ራሳቸው እኔ እንጃ፣ ራሳችሁን አስከብሩ። የምር ሴትነታችሁን አስከብሩ። በጣም ይደብራል ማለት አሁን የሆነ ነገር ቸግሯት ሊሆን ይችላል ምናምን፣ ግን ጽሁፏ ለሱ አይመስልም። እንደቸገረው ሰው አይደለም። አይብ አይታችኋታል ብዬ አስባለሁኝ። ግን አይደረግም። ቅመሟ አይተዋለች። ምክንያቱም አሁን ሹር ስለሆነች ምንም ብትሉ ብታወሩ ብትጽፉ ኬር ይሰጣታል ብዬ አላስብም። ሆኬርስ በሚለው ታልፏለች ማለት ነው። ቅመምዬ የኔ ቆንጆ የኔ እናት የፕራንኩ ንግስት ማለት ነው። ዛሬ ተገኝተሻል። በትንሹ ካንተ ይሄንን አልጠብቅም ብሎ ሼር አድርጎታል ቦስ ማለት ነው። እንግዲህ ያው በአንድ ድንጋይ ሁለት ወፍ ተጫወተባቸው ማለት ነው። ቅመምዬ የኔ ቆንጆ አንቺ የመደገፍ የፈለግሽውን የመደገፍ መብትሽ ነው። ማንንም ሰው ሊያስገድድሽ አይችልም። የፈለጋችሁትን መደገፍ የራሳችሁ ፐርሰናሊ ነው ማለት ነው። ያው ቦስ አትግባ በመሀላቸው እያላችሁ ነው፣ እየሰማሁ ነበረ ማታ ማለት ነው። እሱ እኮ በጣም የሚወዳቸው ልጆች ናቸው። ማርያምን በጣም ትልቅ ቦታ የሚሰጣቸው ልጆች ናቸው። እና ሲቀጥል አንድ ቤት ነው አይደለም የሚኖሩት። እነሱ አላሰራም ማለት ይሄ እንትን አይባልም። እና ሁለቱም ሶስታቸው መስራት አለባቸው። መግባት ባለበት ፓርት ይገባል። ደግሞም ዴሊ አይገባም። እንደምታዩት ከዚህ በፊት ከክላሱ ራሱ እኮ አይወጣም። ቅድምም ተነግራለች ቅመሟ ማለት ነው። እና እኛ እዚህ ሆነ ጀጃ እናድርግ ማለት ነው። ምክንያቱም የሀገራችን የኑሮ ውድነትን ታውቁታላችሁ። የቤቱ ፕራይስ ባናቀም ያው ውድ እንደሆነ ግልጽ ነው ማለት ነው። ስለዚህ ተጋግዘው መስራት አለባቸው ማለት ነው። አይመስላችሁ? የምር መስራት አለባቸው። ቦስ ገባ ማለት ያጣላቸዋል፣ ያለያያቸዋል ማለት አይደለም። የእነሱ መከታ ነው
ማርያምን እነሱ እኮ ወደው ነው የሆነ ነገር በመሀላችን ሲፈጠር የሚያስታርቀን ብለው አይደለ እሱን ያስገቡት። ሙሽ የለችም እያሉት ነበረ። በሙሽ እንትን ነው እሱን ያስገቡት ማለት ነው። ሶ በንጌ